የጦር መሳሪያዎቻችንን ሁሉ ፋኖ ታጥቆታል። ወታደሮቻችን እየተገደሉ ያሉት በራሳችን መሳሪያ ነው ሲሉ ፊልድ ማርሻል ብርሃኑ ጁላ ተናገሩ። ከቤተ መንግስት ወጥተው የማያውቁ የጦር መሳሪያዎችን ጨምሮ የመንግስት ወታደሮች ከነጭራሹ አይተዋቸውና ይዘዋቸው የማያውቋቸው የጦር መሳሪያዎችን ከሰሞኑ ፋኖ እንደታጠቃቸው የሚያሳዩ ምስሎች በመውጣታቸው በብልጽግና ቤት ከፍተኛ ድንጋጤ ተፈጥሯል። በዚህ ጉዳይ ላይ ፊልድ ማርሻል ብርሃኑ ጁላ አስቸኳይ ስብሰባ በመከላከያ ኢንተለጀንስ ቢሮ ውስጥ የጠሩ ሲሆን በዚህም ሁሉም የእዝ አዛዦችና ሌሎች ወታደራዊ አመራሮች እንዲሁም ከጠቅላይ ሚኒስትሩ ቢሮ የተመደቡ ባለስልጣናት በተገኙበት እርስ በርሳቸው ጣት እስከ መቀሳሰርና እስከ መዘላለፍ የደረሰ ከባድ ግምገማ አድርገዋል። በዝርዝር መረጃችን ተሰሙታላችሁ። ሞንጆሪኖ በሚስጥር ከሀገር ሊወጡ መሆኑ ተሰማ። የሱዳን ፓስፖርትም አውጥተዋል። እነ ደብረ ጽዮን በቦሌ በኩል የውጭ ጉዞም ተከልክለዋል። ህወሓትን ከደብረ ጽዮን ጀርባ ሆነው የሚዘውሩት የፓርቲው ከፍተኛ አመራር ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ እጃቸው ላይ ያለው የኢትዮጵያ ፓስፖርት ተቃጥሏልም ተብሏል። በመሃልም አብይ አህመድ እነ ሞንጆሪኖ ከሀገር እንዳይወጡ እግድ መጣላቸው ተሰምቷል። እናም የህወሓት ሰዎች የቦሌው መንገድ ሲዘጋ ሌላ መፍትሄ ይዘው ብቅ ብለዋል። ምን ይሆን ተሰሙታላችሁ። በሌላ በኩል የጤና ባለሙያዎች አድማ በፍጥነት እየተዛመተ መምጣቱ ክፉኛ ያስደነገጠው ብልጽግና ጉዳዩ ከፖለቲካ ጋር የተያያዘ ስለሆነ በአስቸኳይ ክትትል አድርጉልኝ ሲል የደህንነት አባላቱን እንዳሰማራ ከዋናው ጽህፈት ቤት ሾልኮ የወጣ አንድ የድምጽ ቅጂ አረጋግጧል። ጉዳዩን በተመለከተ የደረሰን አዲስ መረጃ አለ፣ የምትሰሙት ይሆናል። ሰላም ጤና ይስጥልን። በመላው የዓለም ክፍል ሆናችሁ ዝግጅታችንን የምትከታተሉ ክቡራትና ክቡራን የኢትዮስ ሚዲያ ቤተሰቦች እንደምን ቆያችሁ? እነሆ ከተለያዩ ታማኝ መረጃ ምንጮች የደረሱንን አዳዲስ መረጃዎች ይዘን ቀርበናል። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉ። ቪዲዮውንም ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉን። በቀጥታ ወደ መረጃዎቹ አለፍን። የጦር መሳሪያዎቻችንን ሁሉ ፋኖ ታጥቆታል። ወታደሮቻችን እየተገደሉ ያሉት በራሳችን መሳሪያ ነው ሲሉ ኢታማዦር ሹሙ ብርሃኑ ጁላ ተናገሩ። ፊልድ ማርሻሉ ይህንን የተናገሩት በመከላከያ ኢንተለጀንስ ቢሮ ውስጥ ከእዝ አዛዦችና ከሌሎች ወታደራዊ አመራሮች ጋር ባካሄዱት የግምገማ መድረክ ላይ ነው። የሰራዊቱ ከፍተኛ ወታደራዊ አዛዥ ፊልድ ማርሻል ብርሃኑ ጁላ የፋኖ የድል ጉዞ እየሰመረና በመተኩ ደግሞ የብልጽግና ጀንበር እያዘቀዘቀች ስለመሆኗ የተረዱ ይመስላል። ከፋኖ ጋር ያደረጉት ባለው ጦርነት ሀገሪቱ አለኝ ከምትለው ከፍተኛ ጦር ጀምሮ እስከ መንደር ሚሊሻ ድረስ ዘመናዊ መሳሪያ በማስታጠቅ ያሰለፉት የነ ብርሃኑ ጁላ ቡድን በመቶ ሺዎች የሚቆጠር ወታደሮቹን አስጨርሶ ደመና የዘገነ ይመስል አሁን ላይ ባዶ እጁን ቀርቷል። ከ3 ሳምንታት በፊት ጠቅላይ ሚኒስትር አብይ አህመድን ጨምሮ ሌሎች የኦሮሞ ተወላጅ የሆኑ ወታደራዊ አዛዦችና የሲቪል አመራሮች ብቻ በተገኙበት ዝግ ስብሰባ ላይ ወታደሩ ስለማለቁና እነሱ የኦሮሞ መንግስት ሲሉ የሚጠሩት ያገዛዙ ስርዓት ሊያከትምለት ጫፍ ላይ መድረሱን በሰፊው መነሳቱን ወታደራዊ ምንጮች ገልጸዋል። በውይይቱ ላይ ነገሮች በንፋስ ፍጥነት እየተቀየሩ መሆናቸውንና የብልጽግና ጀንበር እየጠለቀች ስለመሆኑ ተነስቶ መንግስታችንን በአጭር ጊዜ መታደግ አለብን በሚል ተግባብተው ሁሉም የሥራ ክፍፍል ተሰጥቷቸዋል ተብሏል። በተጨማሪም በጦርነቱ ያለቀውን በመቶ ሺህ የሚቆጠር ወታደር ለመተካትና የብልጽግናን ዙፋን ለመታደግ ሲባል ታዳጊዎችን ጨምሮ ወጣቶች በግዳጅ እየታፈሱ ወደ ወታደራዊ ማሰልጠኛ ጣቢያ እንዲጋዙ የተወሰነ ሲሆን ይህም ውሳኔ ካለፉት 2 ሳምንታት ጀምሮ ተግባራዊ እየተደረገ ነው። በእርግጥ ፋኖ እስካሁን አንድ የሆነ መዋቅር ባይዘረጋም አሁን ባለበት ሁኔታም ሆኖ በዚህ ልክ አገዛዙን ካፍረከረከ አንድነቱን ባበሰረ ማግስት ደግሞ የ4 ኪሎ ነገር ወደ መቃብር ተምዘግዝጎ እንደሚወርድ ሳይታለም የተፈታ ነው። ከሰሞኑ ደግሞ
በአራቱም ቀጠና የሚገኙ ፋኖች ገና መከላከያ ሰራዊቱ ያልታጠቃቸውን ጨምሮ አዳዲስ የጦር መሳሪያዎችን ታጥቀው በማህበራዊ ሚዲያ ምስል በመልቀቃቸው በብልጽግናው ቤት ብርቱ ድንጋጤ ተፈጥሯል። ሰሞኑን ፋኖ ታጥቆ ከለቀቃቸው መሳሪያዎች መካከል አንዳንዶቹ ከነጭራሹ የሀገሪቱ ጦር አይቷቸው የማያውቁ፣ አንዳንዶቹ ደግሞ ለቤተ መንግስት ጠባቂ ኮማንዶዎች ብቻ የተሰጡ ሲሆኑ እነዚህ መሳሪያዎች እንዴት በፋኖ እጅ ሊገቡ ቻሉ በሚል ፊልድ ማርሻሉን ጨምሮ በብልጽግና አመራሮች ከፍተኛ ድንጋጤ ተፈጥሯል። ፊልድ ማርሻል ብርሃኑ ጁላ በመከላከያ ኢንተለጀንስ ቢሮ የመሰብሰቢያ አዳራሽ ውስጥ ለሁሉም እዝ አዛዦችና ሌሎች ወታደራዊ አመራሮች እንዲሁም ከጠቅላይ ሚኒስትር ቢሮ የመጡ ባለስልጣናት በተገኙበት የሚያዝያ ወር ወታደራዊ እንቅስቃሴ ምን ይመስላል የሚለውንና ከሰሞኑ ፋኖ ዘመናዊ መሳሪያዎችን ታጥቆ በማህበራዊ ሚዲያ ስለለቀቃቸው ምስሎች ጥልቅ ግምገማ ማካሄዳቸውን ነው የመረጃው ምንጮች የተናገሩት። በዚህ የግምገማ መድረክ ላይ ፋኖ ታጥቋቸው ስለታዩ የጦር መሳሪያዎች ጉዳይ ተነስቶ ጣት እስከ መጠቋቆምና እስከ መዘላለፍ የደረሰ ከባድ ግምገማ ተካሂዶበታል ተብሏል። በግምገማ መድረኩ ላይ የጦር መሳሪያዎቻችንን ሁሉ ፋኖ ታጥቆታል፣ ወታደሮቻችን እየተገደሉ ያሉት በራሳችን መሳሪያ ነው፣ ይህ እንዴት ሊሆን ቻለ በሚል ፊልድ ማርሻል ብርሃኑ ጁላ ቁጣ አዘል ጥያቄ አንስተዋል ተብሏል። ፊልድ ማርሻሉ አክለውም እኛ ያልታጠቅናቸውን መሳሪያዎች ፋኖ የታጠቀው የኛ ባላንጣ የሆኑ ጎረቤት ሀገራት አስታጥቀውት ነው ቢባል እንኳ ከቤተ መንግስት ወጥተው የማያውቁ መሳሪያዎቻችን እንዴት በፋኖ እጅ ሊገቡ ይችላሉ ሲሉ በንዴት ጦፈው መጠየቃቸው ተሰምቷል። ኢታማዦር ሹሙ ብርሃኑ ጁላ ለቤተ መንግስት መጠበቂያ ተብለው ተመድበው የነበሩ መሳሪያዎችን አሳልፎ የሚሰጥ ከኛ ውስጥ ያለው ባንዳ ነው ሲሉ ጣታቸውን ወደ እዝ አመራሮች እየጠቆሙ ተናግረዋል ሲሉ ወታደራዊ ምንጮች ገልጸዋል። ስለ ግምገማው መረጃውን ያካፈሉ ወታደራዊ ምንጮቻችን አክለውም በግምገማ መድረኩ ላይ ካነሱት ሐሳብ አንጻር ሁሉም የእዝ አዛዦችና ሌሎች ወታደራዊ አመራሮች የብልጽግና ጀንበር እየጠለቀች ስለመሆኑ የተረዱ ይመስላሉ ሲሉ ሐሳባቸውን አካፍለዋል። በሌላ መረጃ ሞንጆሪኖ በሚስጥር ከሀገር ሊወጡ ስለመሆኑ ተደረሰበት። የሱዳን ፓስፖርት ስለማውጣታቸውም መረጃው ደርሷል። እነ ደብረጽዮን በቦሌ በኩል የውጭ ጉዞም ተከልክለዋል። ህወሓትን ከደብረጽዮን ጀርባ ሆነው የሚዘውሩት የፓርቲው ከፍተኛ አመራር ፍትለወርቅ ገብረ እግዚአብሔር ሞንጆሪኖ እጃቸው ላይ ያለው የኢትዮጵያ ፓስፖርት ተቃጥሎባቸዋል። ጠቅላይ ሚኒስትር አብይ አህመድም እነ ሞንጆሪኖ ከሀገር እንዳይወጡ እግድ ጥለዋል። እናም የህወሓት ሰዎች የቦሌው መንገድ ሲዘጋ በድንበር በኩል የመውጫ በር አግኝተዋል። ባሳለፍነው መጋቢት የትግራይ ገቢዎች ቢሮ ኃላፊ አቶ ክብሮም ፍሳዬ ከሀገር ሊወጡ ሲሉ በኢሚግሬሽን ሰራተኞች መከልከላቸው ተዘግቦ ነበር። የክልከላው ምክንያት በግልጽ ባይነገርም ሰውየው በመንግስት ጥርስ ሳይነከስባቸው እንዳልቀረ ነበር የተገመተው። ባለስልጣኑ በትግራይ ፖለቲካ ውስጥ ከነ ደብረጽዮን ቡድን ጋር በማበር በአቶ ጌታቸው ረዳ ጊዜያዊ አስተዳደር ላይ ሲዶልቱ መቆየታቸው ነው የሚነገረው። እናም ክልከላው ከእርሳቸው በተጨማሪ በሌሎች የትግራይና የህወሓት ባለስልጣናት ላይ ተፈጻሚ ሊሆን እንደሚችል ሲነገር ነበር። በዚህም በጌታቸው አስተዳደርና በ4 ኪሎ በኩል ቂም የተያዘባቸው የደብረጽዮን ቡድን ሰዎች ከሀገር እንዳይወጡ ክልከላ ተደርጎባቸው ሊሆን እንደሚችል የበዛ ግምት የነበረ ሲሆን ይህን ግምት የሚያጠናክር አዲስ መረጃ ቆየት ብሎ ወጥቷል። የፌዴራሉ መንግስት በርካታ የህወሓት ሰራዊት አመራሮችን፣ የህወሓት መሪዎችንና ቤተሰቦቻቸውን እንዲሁም ከነርሱ ጋር ግንኙነት ያላቸውን ስራ ፈጣሪዎች ላይ የእግድ ትዕዛዝ ማውጣቱ ተረጋግጧል። እገዳው የጉዞ የንብረትና የባንክ ሂሳብ ቁጥሮችን ያካትታል ነው የተባለው። አሁን የህወሓት ሰዎች እንደነጌታቸው በቀላሉ አውሮፕላን ተሳፍረው መጓዝ አይችሉም።
በጌታቸው ረዳ ላይ ያመጹ ሁሉ ስማቸው ለኢሚግሬሽን ስለተላለፈ በቦሌ በኩል መውጣት እንዳይችሉ ታግዷል ተብሏል። ከጉዞ እገዳው ጎን ለጎን ግን ሞንጆሪኖን ጨምሮ ሌሎች የህወሓት ከፍተኛ አመራሮች እጃቸው ላይ ያለው ፓስፖርት መቃጠሉ ወይም ጊዜው ያለፈበት መሆኑ ለዚህ መፍትሄ እንዲሆን አንድ ዘዴ ዘይደዋል። ከበረሃው የትጥቅ ትግል ዘመን አንስቶ የሚተዋወቁት የህወሓትና የሱዳን ሰቦች በውስጥ መስመር አውርተው የሱዳን ፓስፖርት እነ ሞንጆሪኖ እንዲወጣላቸው ተደርጓል። የህወሓት ሰቦች ደርግን በተዋጉበት ወቅት በተመሳሳይ የሱዳን ፓስፖርት ይጠቀሙ እንደነበር ይነገራል። አሁን ያ ታሪክ ተመልሶ መጥቷል። የህወሓቱ ጀነራል ማአሾ ባሰማሩት ጦር አማካኝነት በርካታ የህወሓት ተዋጊዎች ከአልቡርሃን ጎን ተሰልፈው በሱዳን ጦርነት እየተሳተፉ ይገኛሉ። በዚህም እርስ በርሳቸው እየተጠቃቀሙ የሚገኙት ህወሓትና ጀነራል አልቡርሃን አንደኛቸው ያንደኛቸውን ውለታ እየመለሱ ነው። አልቡርሃን ለህወሓት ሰቦች ፓስፖርት ሲሰጡ የህወሓት ሰቦች ደግሞ ለአልቡርሃን የሚዋጋ ታማኝ ኃይል አበርክተዋል። እናም ከሰሞኑ በወጣ መረጃ ሞንጆሪኖን ጨምሮ እነ ጌታቸው አሰፋ የኢትዮጵያ ፓስፖርት የተቃጠለባቸው ሲሆን በዚህም የሱዳን ፓስፖርት ከእጃቸው እንዲገባ ተደርጓል። የህወሓት ከፍተኛ አመራሮችና አጃቢዎቻቸው የሱዳኑን ፓስፖርት እንዲያገኙ መደረጉ በቀጣይ ምን ታስቦ ነው አስብሏል። እነ ሞንጆሪኖ ከሀገር መውጣት ቢያስፈልጋቸው ቦሌ ኤርፖርት መገኘት አይኖርባቸውም። በድንበር በኩል መሰስ ብለው በሱዳን አድርገው ወደ አሻቸው መሄድ ይችላሉና። በሌላ መረጃ የጤና ባለሙያዎች አድማ በፍጥነት እየተዛመተ መምጣቱ ክፉኛ ያስደነገጠው ብልጽግና ጉዳዩ ከፖለቲካ ጋር የተያያዘ ስለሆነ በአስቸኳይ ክትትል አድርጉልኝ ሲል የደህንነት አባላቱን እንዳሰማራ ከዋናው ጽሕፈት ቤት ሾልኮ የወጣ የድምጽ ቅጂ አመለከተም። በሌላ በኩል የጤና ባለሙያዎች ማህበር ለሐኪሞቹ ተቃውሞ መንግስት ፈጣንና ተገቢ ምላሽ እንዲሰጥ አሳስቧል። ትናንት በአዲስ አበባ ጳውሎስ ሆስፒታል የተጀመረው የጤና ባለሙያዎች የተቃውሞ ሰልፍና አድማ በፍጥነት በበርካታ የኦሮሚያና የደቡብ ክልሎች አድማሱን ማስፋቱን ተከትሎ አስቸኳይ ስብሰባ የተቀመጠው ብልጽግና አመጹ ከፖለቲካ ጋር የተያያዘ ነው በሚል ተቃውሞውን ለማፈን አቅጣጫ ማስቀመጡን በዛሬው ዕለት ማለዳ ከብልጽግና ፓርቲ ዋና ጽሕፈት ቤት ሾልኮ የወጣ የድምጽ ማስረጃ ያመለክታል። የፌዴራል የብልጽግና ጽሕፈት ቤት አመራሩ በዛሬው ዕለት በዙም ስብሰባ ለደህንነት ኃይሎች ያደረገው ገለጻ የድምጽ ቅጂ የተወሰነ ክፍል ተቆርጦ ወጥቷል። የተወደዳችሁ አድማጭ ተመልካቾቻችን ከኢትዮስ ሚዲያ ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሚ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።